ተማሪዎች ተመርቃችሁ ስላጣችሁና እንዲሁም ደሞዝ በቂ አይደለም የምትሉ ሁሉ ይሄ ቪዲዮ ለእናንተ ነው። በቀላሉ ልትሰሩት የምትችሉትና በትንሹ በወር 20 እና 30 ሺህ ብር ልትሰሩበት የምትችሉት ስራ ቢኖር ፌስቡክ አድቨርታይዚንግ ነው። ፌስቡክ አድቨርታይዚንግን በሎኬሽን ሳትገደቡ ካላችሁበት ቦታ ሆናችሁ መስራት ትችላላችሁ። በዚህ ቪዲዮ ፌስቡክ አድቨርታይዚንግ እንዴት ይሰራል የሚለውን ሙሉ ፕሮሰሱን ምን ይመስላል የሚለውን አሳያችኋለሁ። የምነግራችሁን እያንዳንዷን ነገር አፕላይ ማድረግ ከቻላችሁ እናንተ በትንሹ በወር 20 እና 30 ሺህ ብር ማግኘት ትችላላችሁ። ሰላም እንዴት ናችሁ? የተወደዳችሁ ተመልካቾቼ ሄኖክ ዲዬ እባላለሁ። ሶፍትዌር ዲቨሎፐር እና የዲጂታል ማርኬቲንግ ባለሙያ ነኝ። እንዲሁም ግሎባል ቴክኖሎጂ እንደ ፕሮሞሽን የሚባል የሶፍትዌር እና የዲጂታል ማርኬቲንግ የኦንላይን ኤጀንሲ አለኝ። በዚህ ቪዲዮ እኔ ስለ ፌስቡክ አድቨርታይዚንግ የተማርኩትና የሰራልኝን አንድ ባንድ እነግራችኋለሁኝ። እስከ መጨረሻው ድረስ አብራችሁን። በዚህ ቪዲዮ ፌስቡክ አድቨርታይዚንግን በአራት መንገድ ከፍለን እናየዋለን። አንደኛ ፔድ አድቨርታይዚንግ ምንድነው? ሁለተኛ ፌስቡክ አድቨርታይዚንግ ላይ ምን አይነት ሰርቪሶች አሉ? ሶስተኛ ክላይንት እንዴት ነው የምናገኘው? አራተኛና የመጨረሻው ማስተርካርድ ከየት ነው የምናገኘውና እንዴትስ ነው በኢትዮጵያ ብር ዶላር መግዛት የምንችለው የሚለውን በዝርዝር እንመለከታለን። አንደኛ ፔድ አድቨርታይዚንግ ምንድነው? ፔድ አድቨርታይዚንግ ማለት ማስታወቂያና ዶላር ለፌስቡክ፣ ለጉግል፣ ለሊንክድኢን እና እንዲሁም ለሌሎች ሶሻል ሚዲያዎች ዶላር ከፍላችሁ የእናንተን ማስታወቂያ ለምትፈልጉት ኦዲየንስ እንዲያስተዋውቁላችሁ የምታደርጉበት ሲስተም ነው ፔድ አድቨርታይዚንግ የምንለው ማለት ነው። እኛ የምንፈልገው ሀገር ላይ የምንፈልገው ከተማ ላይና የምንፈልገው ሰፈር ላይ የኛ ማስታወቂያ በትክክል እንዲደርስልን ለፌስቡክ ዶላር እንከፍለዋለን። ፌስቡክ ደግሞ የሰጠነውን ማስታወቂያ ባስገባነው ዳታ መሰረት ለሰዎች በፍላጎታቸው በእድሜያቸውና ታቸው እንዲሁም በአካባቢያቸው ለይቶ ያስተዋውቅልናል ማለት ነው። አሁን ላይ ከ10 ሚሊዮን በላይ ቢዝነሶች ስራቸውን በፌስቡክ አድ ያስተዋውቃሉ። የትኛውን ቢዝነስ ስራውን በፌስቡክ አስተዋውቆ ስኬታማ ለመሆን አይችልም። ምክንያቱም ፌስቡክ ላይ የሚሰራው ስራ በጣም ፐርፌክት ስለሆነ። ኦኬ እንግዲህ ውድ ተመልካቾቼ ፔድ አድቨርታይዚንግ ማለት እጠር ባላገላለጽ ይህን ይመስላል። ሁለተኛ ፌስቡክ አድቨርታይዚንግ ላይ ለክላይንቶች ምን አይነት ሰርቪሶች ነው የምንሰጣቸው የሚለው ነው። ፌስቡክ አድቨርታይዚንግ ላይ በጣም ብዙ አይነት ሰርቪሶች አሉ። አንደኛ ክላይንቶች ኮንቴንት ሰርተው ሶሻል ሚዲያቸው ላይ ፖስት ያደረጉትን እናንተ እሱን አክሰስ ትወስዱና በጣም ብዙ ቪው እና በጣም ብዙ ፎሎወር እንዲኖራቸው ፌስቡክ አድቨርታይዚንግ ራን ታደርጉላቸዋላችሁ ማለት ነው። ይሄ አንዱ ለክላይንቶች የምትሰጡት ሰርቪስ ይሆናል ማለት ነው። ፌስቡክ አድቨርታይዚንግ በሶስት አይነት መንገድ ይሰራል። አንደኛ ቡስት ነው፣ ሁለተኛ አድ ነው፣ ሶስተኛ ደግሞ ካምፔን ነው ማለት ነው። ከነዚህ ከሶስቱ አንዱን በመጠቀም ማስታወቂያውን መስራት ትችላላችሁ ማለት ነው። ሁለተኛ ፌስቡክ አድቨርታይዚንግ ላይ ለክላይንቶች የምትሰጡት ሰርቪስ እናንተ ኮንቴንቱን በቪዲዮና በግራፊክስ ሰርታችሁ የክላይንቶች ሶሻል ሚዲያ ላይ ፖስት ታደርጉትና የበለጠ ቪውና የበለጠ ፎሎወር እንዲያመጣላቸው ፌስቡክ አድቨርታይዚንግ ራን ታደርጉላቸዋላችሁ ማለት ነው። ይሄ ለክላይንቶች የምትሰጡት ሁለተኛው ሰርቪስ ይሆናል ማለት ነው። ሶስተኛ ፌስቡክ አድቨርታይዚንግ ላይ ለክላይንቶች የሚሰጡት ሰርቪስ ክላይንቱን እናንተ ፈልጋችሁ ታገኙታላችሁ። ክላይንቱን ካገኛችሁ በኋላ ኮንቴንቱን የሚሰራላችሁ ሰው ደግሞ ሶሻል ሚዲያ ላይ ፈልጋችሁ ታሰሩታላችሁ። ኮንቴንቱን ካሰራችሁ በኋላ ደግሞ እናንተ ፌስቡክ ላይ ማስታወቂያውን ራን ታደርጉታላችሁ ማለት ነው። በዚህ መሰረት ሰክሰስፉል የሆነ ሰርቪስ ለክላይንቶች ዴሊቨር ማድረግ ትችላላችሁ ማለት ነው። ይሄ ሶስተኛው ለክላይንቶች የሚሰጡት ሰርቪስ ይሆናል ማለት ነው። አራተኛ ፌስቡክ አድቨርታይዚንግ ላይ ለክላይንቶች የሚሰጡት ሰርቪስ እናንተ እንደ ኤጀንሲ ትሆኑና በጣም ብዙ ክላይንቶችን ትይዛላችሁ። ከዛ በኋላ ሶሻል ሚዲያ ላይ ኮንቴንት የሚሰሩላችሁ ፍሪላንሰሮችን ትቀጥራላችሁ ማለት ነው። ኮንቴንቱን እነዛ ፍሪላንሰሮች ይሰሩላችኋል ማለት ከዛ በኋላ እናንተ ስራ የሚሆነው ተጨማሪ ክላይንቶችን ማምጣትና የተሰራውን ኮንቴንት ፌስቡክ ላይ ካምፔን ራን ማድረግ ይሆናል ማለት ነው የእናንተ ስራ። በዚህ መሰረት ሰክሰስፉል የሆነ እናንተ እንደ ኤጀንሲ ሆናችሁ ሰርቪሱን ዴሊቨር ማድረግ ትችላላችሁ ማለት ነው። ሶስተኛ ክላይንት እንዴት ነው የምናገኘው የሚለው ነው። ክላይንት የምታገኙበት በጣም ብዙ መንገዶች አሉ። አንደኛ በአካባቢያችሁ ያሉ ቢዝነሶችን በአካል ሄዳችሁ በማናገር ማግኘት ትችላላችሁ ማለት ነው። ሁለተኛ ኦንላይን ስራ ፖስት የሚደረግባቸው ፕላትፎርሞች ላይ ማግኘት ትችላላችሁ ማለት ነው። ሶስተኛ ጉግል ላይና ሊንክድኢን ላይም በቀላሉ ማግኘት ትችላላችሁ ማለት ነው። እነዚህን ሶስቱ መንገድ በመጠቀም ክላይንት ማግኘት ትችላላችሁ። የፌስቡክ አድቨርታይዚንግ በተሰሩላቸው በአጭር ጊዜ ውስጥ ጥሩ ውጤት ልታመጡበት የምትችሉባቸው ኢንዱስትሪዎች አሁን እነግራችኋለሁ። አንደኛ ሬስቶራንቶች ናቸው፣ ሁለተኛ ዴንቲስቶች ናቸው፣ ሶስተኛ ሪል ስቴት፣ አራተኛ ጂም ቤቶች፣ አምስተኛ ኢኮመርስ ፕላትፎርሞች ናቸው። እነዚህ ኢንዱስትሪዎች ላይ ብትሰሩ በአጭር ጊዜ ውስጥ ጥሩ ውጤት ማምጣት ትችላላችሁ። አራተኛና የመጨረሻው ማስተርካርድ እንዴት ነው የምናገኘው የሚለውና በኢትዮጵያ ብር ዶላር ገዝተን ፌስቡክ ላይ ማስታወቂያ መስራት የምንችለው የሚለውን በዝርዝር እንመለከታለን። በጣም ብዙ ቨርቹዋል ማስተርካርዶች አሉ እኛ ብንጠቀምባቸው ሊሰሩልን የሚችሉ። ከነዚህም ውስጥ እኛ ሀገር የሚሰሩ 4 ቨርቹዋል ማስተርካርዶችን እነግራችኋለሁ። አንደኛ ቢትኖብ ነው፣ ሁለተኛ ፓዮኒር፣ ሶስተኛ ዌይዝ፣ አራተኛ ባይቢት። ከነዚህ አንዱን መርጣችሁ መጠቀም ትችላላችሁ። እነዚህን እንዴት ነው መጠቀም የምንችለው ካላችሁ ደግሞ በቀላሉ ፕሌይ ስቶር ላይ በነፃ ዳውንሎድ አድርጋችሁ አካውንት ክሬት አድርጋችሁ መጠቀም ትችላላችሁ። እኔ ባይቢትን ተጠቅሜ ፌስቡክ ላይ ቡስት አድርጌ አውቃለሁኝ። እናንተ መጠቀም ትችላላችሁ። ኦኬ እንግዲህ ውድ ተመልካቾቼ እነዚህን የነገርኳችሁን ቨርቹዋል ካርዶች ላይ እንዴት ነው በኢትዮጵያ ብር ዶላር ገዝተን ዲፖዚት አድርገን መጠቀም የምንችለው የሚለውን በእርግጠኝነት ትጠይቁኛላችሁ። ዶላር በኢትዮጵያ ብር የምንገዛው
ባይናንስ ከሚባል ፕላትፎርም ላይ ነው። ባይናንስን ከፕሌይ ስቶር ላይ አፕሊኬሽን ዳውንሎድ አድርጋችሁ አካውንት ክሬት አድርጋችሁ በኢትዮጵያ ብር ዶላር መግዛት ትችላላችሁ ማለት ነው። ዶላሩን ከገዛችሁ በኋላ ደግሞ ክሬት ወዲያደረጋችሁት ማስተር ካርዳችሁ ላይ ትራንስፈር ታደርጉታላችሁ። ከዛ በኋላ ፌስቡክ ላይ ማስታወቂያ ስትሰሩ ዶላር እንድትከፍሉት የማስተር ካርድ ቁጥራችሁን ይጠይቃችኋል ፌስቡክ ማለት ነው። ፌስቡክ ላይ እና ሌሎች ኦንላይን ፕላትፎርሞች ላይ ክፍያ ለመፈጸም 3 አይነት ነገሮች ያስፈልጓችኋል። አንደኛ ካርዱ ላይ ያለው ባለ 16 ዲጂት ቁጥር ነው። ሁለተኛ ኤክስፓየር ዴት ነው። ሶስተኛ ካርድ ቬሪፋይ ቫልዩ ወይንም ሲቪቪ የሚባለው ባለ 3 ዲጂት ሴኩሪቲ ኮድ ያስፈልጋችኋል ማለት ነው። እነዚህ 3 ነገሮች ከካርዳችሁ ላይ ተወስዱና ፌስቡክ ላይ ካርድ ቁጥራችሁን አስገቡ ሲላችሁ ታስገቡለታላችሁ ማለት ነው። ከዛ በኋላ ፌስቡክ የሰጣችሁትን ማስታወቂያ የተወሰነ ቼክ ካደረገ በኋላ አፕሩቭ ያደርገዋል ማለት ነው። ከዛ በኋላ ማስታወቂያው የተወሰነ ቆይቶ ራን ማድረግ ይጀምራል ማለት ነው። ኦኬ እንግዲህ ውድ ተመልካቾች እንኳን ደስ ያላችሁ። በዚህ መሰረት ፌስቡክ አድቨርታይዚንግ እየሰራችሁ በትንሹ 20 እና 30 ሺህ ብር መስራት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። የትኛውንም ነገር ልሰራላችሁ ዝግጁ ነኝ። ቨርቹዋል ማስተር ካርድ እና ባይናንስ ከፕሌይ ስቶር ላይ ዳውንሎድ አድርገን አካውንት ክሬት አድርገን እንዴት መጠቀም እንችላለን የሚለውን እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። እኔ ራሴ ክሬት እያደረኩኝ ስቴፕ ባይ ስቴፕ ፉል ኮርስ እሰራላችኋለሁ። ኦኬ እንግዲህ ውድ ተመልካቾቼ ከዛሬው ቪዲዮ በጣም ብዙ ነገር እንደተማራችሁበት እርግጠኛ ነኝ። ፌስቡክ አድቨርታይዚንግ እንዴት ይሰራል የሚለውን በዝርዝር ተመልክተናል። አንደኛ ለፌስቡክ ዶላር ከፍለን እንዴት ነው ማስታወቂያ የምንሰራው የሚለውን አይተናል። ሁለተኛ ምን አይነት ሰርቪሶችን ነው ለክላይንቶች ዴሊቨሪ የምናደርገው የሚለውን አይተናል። ሶስተኛ ክላይንት እንዴት ነው የምናገኘው የሚለውንም አይተናል። አራተኛና የመጨረሻው ቨርቹዋል ማስተር ካርድ እና ዶላር በኢትዮጵያ ብር ገዝተን እንዴት ነው ፌስቡክ ላይ ማስታወቂያ የምንሰራው የሚለውን በዝርዝር ተመልክተናል። ኦኬ እንግዲህ ውድ ተመልካቾቼ ይሄ ቪዲዮ በጣም ብዙ ጥያቄዎቻችሁን እንደመለሰላችሁ እርግጠኛ ነኝ። ቪዲዮውን ከወደዳችሁት ላይክ አድርጉት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ